አዲስ ዜና ለሩታ አብርሽ ቤት ቢገዛላትም አዲሷ ፍቅረኛው ሄርሜላ ቤቱ ለሩታ አይገባትም አለች። ሩታ በአብርሽ ላይ ድጋሜ ተስፋ እንድትቆርጥ አድርጋባታለች ማለት ነው። ሄርሜላ ቤቱ የሚገባን ለእኔና ለአንተ በሆዴ ውስጥ ለያዝኩት ለአዲሱ ልጅ ነው እያለች ትገኛለች ማለት ነው። ይሄንን ጉዳይ ግን አሁንም ቢሆን ሩታ ከአብርሽ ጋር ታራቀች። እኔ ሄርሜላ ጦርነቱን አላቆምም ብላለች። በጣም ነው የሚያሳዝነው። አብርሽ ደግሞ በዚህ ጉዳይ ላይ አጣብቂኝ ውስጥ ስለገባ አማራጮችን አቷል ማለት ነው። ሩታ ቤቱ ይገባኛል፣ አይንክን በአይንክ እንድታይ አድርጌ ካለሁኝ አንተን የመሰለና ልዑልን ሰጥቼ ካለው ወደዚህ ምድር ያመጣሁት እኔ ነኝ። ቤት አይደለም ዳይመንድ ሲያንሳይ ነው ብላው ነበረ። ሄርሜላ አሁንም ቢሆን አልፈልግህም ብለክ ስለተውሽው ከብዙ መከራና ፈተና ያወጣሁት እኔ ነኝ፣ አብርሽ ደግሞ እየተበቀለሽ ነው ብላታለች። ይሄ እንግዲህ ለሩታም ሆነ ለአብርሽ አድናቂዎችና ቤተሰቦች አስደንጋጭ ዜና ሆኖ ተገኝቷል ማለት ነው። ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛልኝ። እንዴት አደራችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሆኑ እላለሁኝ። መታችሁ ግን በቅንነት ስለምታበረታቱኝ ከልብ አመሰግናለሁ። የዛሬው አርዕስተ ዜናችን እንግዲህ በጣም ነው የሚያሳዝነው ማለት ነው። ከደቡብ ከምስራቅ ከምዕራብ የተወጣጡትን አንዳንድ ዜናዎችን አቀርብላችኋለሁኝ። በትህትና ፈቅዳችሁና ወዳችሁ ስለምታዳምጡኝ ደግሞ ፈጣሪ ያክብራችሁ። ለሩታዬ ከቡታጅራ አዲስ አበባ ስትገባ በአበባና በቀይ ምንጣፍ አቀባበል ቢያደርጉላትም አስደንጋጩ ዜና ሄርሜላ ወይም የአብርሽ አዲሷ ፍቅረኛ ለሩታ ቤት አይገባትም ብላ ጦርነቱን ቀስቅሰዋለች ማለት ነው። በእኔና በአብርሽ መካከል የፈታካትን ሚስትክን ማስገባት እንደሌለብክ ደጋግሜ ነግሬ ካለሁኝ እኔ ላንተ ብዙ መስዋዕትን ከፍያለሁ አለችው። አብርሽ አማራጭ ስለሌለው የልጁን እናት ሩታዬን ወይም የልዑልን እናት ከቡታጅራ ወደ አዲስ አበባ እንድትመጣና ከእህቶቹ ጋር ጎረቤት እንድትሆንለት G+2 ቤት ገዝቶ አስረክቧታል። ሩታም ቤቱን ቁልፍ ሲያስረክባት በጣም በመደሰትና አብርሽን የኔ ፍቅር የኔ ጌታ የልዑልዬ አባት ረጅም ዕድሜ ከጤና ጋር ይስጥልኝ ብላ አመስግና ሳታበቃ ግን አንድ የስልክ ጥሪ ወደ አብርሽ አቃጭሏል ማለት ነው። ለአብርሽ ይሄ ጉዳይ አስደንጋጭ እንደሆነ ወዳጆቹ ጓደኞቹ እነ ብሩክም ደንግጠው ነበር። ምንድን ነው የተከሰተው? አብርሽ ምን ሆነ ካል ብለውት ነበረ። ሩታ በጣም ደስታዋን እያጣጣመች ባለችበት ሰዓት የሄርሜላ ስልክ ወደ አብርሽ ተደውሏል። አብርሽም ከሩታ ጋር ያለክን ነገር ታላቆምክ እኔ እጮኛክና አዲሷ ፍቅረኛክ በህይወት እንድትኖሩ በሰላም አላደርጋችሁም እያለችው ትገኛለች ማለት ነው። በቅርቡ ደግሞ ሄርሜላ ለልዑል እህት ወይ ልዕልቲን ወይ ደግሞ ማክበድን ወደዚህ ምድር እንደምታመጣ ምንጮች አረጋግጠውላታል። ሩታ በአሁን ሰዓት የ3 ወር ህፃን ልጅ ልዑል አቅፋ ብትገኝም ሄርሜላ ደግሞ በሆዷ ውስጥ የ2 ወር ጽንስ እንደያዘች በምርመራው ለኦዲየንሶቿ አስረድታለች ማለት ነው። ይሄ ጉዳይ ወዴት እያመራ ነው? አብርሽ በልጁ እናት በሩታዬ በልዑል እናት ወይም በአዲሷ ፍቅረኛው ሄርሜላ መካከል ትልቅ ጦርነት እየተፈጠረ ይገኛል። አብርሽ በአሁን ሰዓት ላይ ወይ ሄርሜላን ወይ ሩታን መምረጥ አቅቶታል ማለት ነው።
ምርጫው ግን ፍቺ ስለነበረ በፍቺ ቢጠናቀቅም አሁን ላይ በይቅርታ ሩታዬ ከቡታጅራ ወደ አዲስ አበባ ጉዞዋን አምርታ በገና በዓል አቀባበል አድርገውላታል። የአብርሽ እህቶች፣ ወዳጅ ዘመዶች ቀይ አበባውን እየበተኑ እንኳን ደህና መጣሽ፣ እንኳን በሰላም ለቤትሽ አበቃሽ ብለዋት በእልልታና በደስታ በፌሽታ ቤቱን ሞልተውታል። ይሄንን ቪዲዮ ከተመለከተች በኋላ አዲሱ እጮኛው ሄርሜላ ነገሮች እንዳልሆኑ እያደረገችው ነው። ሩታ ሌሊቱኑ ደስታዋን እየነጠቀቻት ብትገኝም አሁን ላይ የሩታ ውሳኔ ግን ወደ ውጭ የጀመረችውን ፕሮሰስ እንደማትተው ደጋግማ ለአብርሽ ነግረዋለች ማለት ነው። አብርሽም በዚህ ጉዳይ እንደማይስማማ ለሩታ ቢነግራትም ለትንሽ ጊዜ ግን ነገ ፕሮሰሱን አራዝሜዋለሁ ከመሄዴ አልቀርም ነው ያለችው። ይህም ደግሞ ለሩታዬ እንደ አማራጭ የውጭ ፕሮሰስ ይሆንላታል። አብርሽ በእጮኛውና በልጁ እናት በልዑልዬ እናት መሀል የተፈጠረውን ግጭት ለመፍታት ግራ ገብቶት የሀገር ሽማግሌዎችን ወደ ሩታና ወደ ሄርሜላ ቤት ለመላክ ተወስኗል ማለት ነው። ሄርሜላ ሩታ በተወችክና ድብርት ውስጥ በገባክ ሰዓት እኮ እኔ ነኝ ግማሽ ሚሊዮን ብር አውጥቼ ሰዓት የወርቅ ሰዓት ከዱባይ አሰርቼ ያመጣሁልክ ብለዋለች ማለት ነው። አንገትክን ደፍተክ የነበረውን አንገትን ቀና እንድታደርግና አይኖችክን እንድትገልጥ ያረኩክ እኔ ነኝ። ሩታም ደግሞ በእኔ እልህ ተነሳስታ ነው አሁን ላይ ፍቺ የፈጸመችው እንጂ እንደማትፈልግ ነግራካለች። በቀልና ሩታ ስትበቀልክ ከጎንክ የነበርኩት እኔ አይደለሁም እንዴ እያለች አቤቱታውን አቅርባለች ማለት ነው። ውድ ተመልካቾቼ ይሄ ጉዳይ እንዴት እያያችሁት ነው ማለት ነው? ያው እንግዲህ ለሩታዬ ቤት ተገዝቶላታል ውዶችዬ ማለት ነው። ይገባታል። እንኳን ደስ አለሽ ማለት እፈልጋለሁኝ በድጋሚ ማለት ነው። አሁንም እንግዲህ አብርሽ ጦርነት ውስጥ እንደገባ ነው የሚያሳየው። ይሄ ቤት ደግሞ ለሩታ አይገባም ለእኔ ነው የሚገባው የምትለው የአብርሽ አዲሱ እጮኛ ወይም ፍቅረኛው እያስቸገረ ትገኛለች ማለት ነው። እና ሄርሜላ እንግዲህ አብርሽ ሩታን እየተበቀላት እንደሆነ ወሬዎቿን እየነዛች በኦዲየንሶቿ ወይም በአድናቂዎቿ በኩል የተሰሙ ጭምጭምታዎች አሉ። ለሩታ እንግዲህ ጂ+2 ቤት ቢገዛላትም አሁን ላይ ተቀናቃኟ በዝቶባታል። እንደ አማራጭ ለመበቀል አብርሽ ያመጣው ነው ብላ ሄርሜላ ይህን ጉድ ካሰራጨች በኋላ አብርሽ አጣብቂኝ ጉዳይ ውስጥ ገብቷል ማለት ነው። ውሳኔውን መወሰን አቅቶታል። እዚህ ጋር ከልጁ እናት ጋር ፍቺ ቢፈጽምም አሁን ላይ ግን ወደ እርቅ እየሄደ ይገኛል ማለት ነው። እጮኛው ደግሞ እኔ ካንተ ውጪ ህይወት የለኝም፣ ህይወታችንን አብረን መቀጠል አለብን ብላ ግራ ጋብተዋለች። ወንድ ልጅ ተጨንቋል። ወዴት እንደሚሄድ ግራ ገብቶታል። ምን አማራጭ እንዳለው አልወሰነም። ሩታን ለመተው የልጅ ጉዳይ ያሳስበዋል። ከሄርሜላ ጋር ለመኖር ደግሞ ልጁን ያለ አባትም ሆነ እስከ 17 ዓመት እንደማያይ ሩታዬ አስጠንቅቃ ነግረዋለች ማለት ነው። የአብርሽ አማራጭ ሄርሜላን ከሀገር አስወጥቶ ከሩታዬ ጋራ በሰላም ህይወቱን መምራት እንዳለበት ኦዲየንሶች ገልጠዋል ማለት ነው። አብርሽ ለውሳኔ የተጨነቀበት ሄርሜላ የምትባለዋ አዲሱ እጮኛዋ ነች ማለት ነው። ስለዚህ በቅርብ ቀን ደግሞ ከሀገር ሄርሜላ እንደምትወጣና አብርሽና ሩታ ህይወታቸውን በይቅርታ በሰላም በጂ+2 ቤት ውስጥ እንደሚያሳልፉ ምንጮች ከቅርቡ የደረሱን
የደረሱን ዜናዎች ናቸው ማለት ነው።